አሜሪካ ቻይና በታይዋን ላይ የምትፈጽመውን ጥቃት ለመከላከል በሚል $8 ቢሊዮን መመደቧ ተመላክቷል። በመራባዊ የፓሲፊክ ውቅያኖስ በሚገኘው የጓም የጦር ሰፈር የ360 ዲግሪ የሚሳኤል መከላከያ ስራን ለመገንባት ፔንታጎን $8 ቢሊዮን መመደቡ ነው የተገለጸው። የአሜሪካ ግዛት ደሴቷ ጓም ለቻይና ቅርብ ስትሆን አሜሪካ እንደ ስልታዊ የጦር ሰፈሯ ትመለከታታለች። ዎል ስትሪት ጆርናል እንደዘገበው ወታደራዊ ባለስልጣናት አሜሪካ የጓም ወታደራዊ ጣቢያን ማጠናከር ያስፈልጋት በከፍተኛ ሁኔታ የጨመረውን የቻይና ታይዋንን የማጥቃት ስጋት ሳቢያ መሆኑን አስታውቀዋል። ታይዋንን ቻይና እንደራሷ ግዛት ስታያት ደሴቲቱ ራሷን እንደ ሉዓላዊ ሀገር ትቆጥራለች። አሜሪካ ከደሴቲቱ ጋር ያላት ግንኙነት ጠንካራ ከመሆኑ ባሻገር ከታይዋን ጋር ያላት ወታደራዊ ስምምነትን ብትጠቃ ልትከላከልላት የተስማሙበት መሆኑ በቻይናና አሜሪካ መካከል ያለውን የደሴቲቱ ውጥረት የተባባሰውን እንዲቆይ አድርጎታል። ቻይናና አሜሪካ በኤሲያ ፓሲፊክ ቀጠና ቤጂንግ የደቡብ ቻይና ባህሬን ነው ከማለቷ ጋር በተያያዘም ውጥረት ውስጥ መሆናቸው ይታወቃል። አሁን ደግሞ አሜሪካ የቻይና ታይዋን ላይ ጥቃት ልትፈጽም ትችላለች የሚል ስጋትን ለመመከት ወታደራዊ ዝግጁነቷን ለማረጋገጥ ለጓም ወታደራዊ ጣቢያ የሚሳኤል የመከላከያ ስርዓትን ለመገንባት $8 ቢሊዮን መመደቧ ተሰምቷል። ሆኖም ተንታኞች ለአሜሪካ የጓም ወታደራዊ ጣቢያን መከላከልን ማጠናከር በውጭም በማጓጓዝ ረገድ ውድ መሆኑን ጠቁመዋል። ይሄው የመከላከያ ስርዓትን መገንባት የቻይና የመካከለኛ ርቀት የባላስቲክ ሚሳኤሎችን የአየር መቃወሚያዎችን መገንባትን የሚያካትት መሆኑ ተመላክቷል። የደግሞ በቀላሉ ሊከናወን የሚችል አለመሆኑን ተንታኞች እያመላከቱ ነው። የታይዋን ሰርጥና የደቡብ ቻይና ባህር ከጓም በ2400 ኪሎ ሜትር በላይ ርቀት ላይ እንደሚገኙም ይመላከታል። የጓም የመከላከያ ስርዓትን ማጠናከር ለአሜሪካ ስልታዊ ጠቀሜታው የጎላ ነው የሚሉ እንዳሉ ሆነው የአሜሪካ ጦር ትኩረትን የሚበታትን ብዙ ወጪን የሚጠይቅ ጉዳይ ሲሉም የተናገሩ አልታጡም። የአሜሪካ ባለስልጣናት የቻይና የቅርብ ወታደራዊ ትዕይንት አዳዲስ የጦር መሳሪያዎችን መግለጣቸውና የቤጂንግ ሀከሮች የጓም መሰረተ ልማቶችን ኢላማ ማድረጋቸው ወታደራዊ ጣቢያውን ማጠናከር እንደሚገባ አመላካቾች አድርገው አቅርበዋቸዋል። የአሜሪካ ግዛቷ ጓም ለባህር ሰርጓጅ ተዋጊ አውሮፕላኖች ተሸካሚ መርከቦቿ በመነሻነት ታገለግላለች። እንደ አሜሪካ የኢንዶ ፓሲፊክ ማዘዣ ዕቅድ በጎርጎሮሳውያኑ 2037 ወታደሮችና ቤተሰቦቻቸውን ቁጥር በ10,000 ማሳደግ ዕቅድ አለ። ያ ማለትም በጓም ያሉትን ነዋሪዎች ቁጥር ወደ 34,000 ያሳድገዋል። የታይዋን የውጭ ጉዳይ ሚኒስቴር ስለ ዎል ስትሪት ጆርናል የአሜሪካ የጓም ወታደራዊ ጣቢያ ኢንቨስትመንትን ማሳደግ መረጃ በሰጠው ምላሽ የአሜሪካ ዕቅድ የቻይናን ተስፋፊነት ለመመከት ያለመ ሲል አሞካሽቶታል። የውጭ ጉዳይ ሚኒስቴሩ አክሎም አሜሪካ በቀጠናው መኖሯ ታይዋንን ብቻ ሳይሆን ሌሎች ሀገራትን የሚጠብቅ ተግባር ብሎታል። ታይዋን የቀጠናውን ሰላምና መረጋጋት ለመጠበቅ መሰል አስተሳሰብ ካላቸው ከሌሎች ሀገራት ጋርም በትብብር እንደምትሰራ አጽንኦት ሰጥቷል። አሜሪካ በቢሊዮን ዶላሮች ኢንቨስትመንት ልታጠናክረው ያሰበችው የጓም ጣቢያ ቻይና ታይዋንን ብታጠቃ የረጅም ርቀት ቦምብ ተሸካሚ ተዋጊ አውሮፕላኖችን ለመላክ የሚያስችላት መሆኑም ይመላከታል። ዋሽንግተን ለወታደራዊ ጣቢያው የሚሳኤል መከላከያ ስርዓትን ለመገንባት $8 ቢሊዮን መመደቧ በተመላከተበት ከጎርጎሮሳውያኑ 2019 ጀምሮ ላሉት ተከታታይ 10 ዓመታት $6.2 ቢሊዮን ተመድቦለት እንደነበረም ተጠቁሟል። በቅርብ ዓመታት የቻይና የሚሳኤል አቅም መጨመር ፔንታጎንን በጓም ያለውን አቅም ለማጠናከር እንዲነሳሳ ማድረጉም ተጠቁሟል። ሆኖም የአሁኑ የጓም ዕቅዱ በስልታዊ አስፈላጊነቱና በሚያስወጣው የገንዘብ መጠን ጉዳይ አከራካሪ ሆኗል። አንዳንድ የአሜሪካ ወታደራዊ ባለስልጣናት ጭምር እየተቹት መሆኑም ተመላክቷል። አንዳንዶች ደግሞ ከሌሎች ደሴቶች አንጻር የተሻለች በመሆኗ በጓም የምናደርገውን ኢንቨስትመንት ማሳደግ አስፈላጊና ስልታዊ ጠቀሜታውም የጎላ ነው የሚሉም አሉ። የቻይና የጦርነት ነጋሪትን የፈራችው ታይዋንን ብትሆን ምናልባት ብትወረኝ ስትል ይህንን ለመከላከል በበጀት ዓመቷ $1.35 ቢሊዮን ረቂቅ በጀትን መያዟን በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። ወታደራዊ ተንታኞች ቻይና የአሜሪካን በደሴቶች ያሉትን ወታደራዊ ጣቢያዎች መምታት እንደምትችል ይጠቁማሉ። በተለይም ጓም ኪለር በሚል ስም የሚታወቀው የመካከለኛ ርቀት ባላስቲክ ሚሳኤሏ ይህንን አቅም ያጎናጽፋታል። አሜሪካ አሁን ላይ ልታጠናክረው ያቀደችለት ለጓም የ360 ዲግሪ የሚሳኤል መከላከያ ስርዓትን መገንባትን ያለመ ነው። ጠንካራ እንደሆነ ከሚነገርለት የአየር መቃወሚያ ስርዓት የእስራኤል አይረን ዶም ጋር የሚመሳሰል ስርዓት ነው በደሴቷ ሊገነባ የታቀደው። የኤሲያ ፓሲፊክ ቀጠናን የሚከታተሉ ባለሙያዎች ቻይና እንደራሷ ግዛት የምታያትን ታይዋንን በኃይል ለመጠቅለል በዝግጅት ላይ መሆኗን ይናገራሉ። የአሜሪካን የኤሲያ ፓሲፊክ እንቅስቃሴንም ስትቃወም እንደነበር ይታወቃል። አሜሪካ የቻይና በታይዋን ላይ የሚኖር ጥቃትን
ለመከላከልም ጓምን ለማጠናከር ማቀድን መርጣለች። ጠንካራ የሚሳኤል መከላከያ ስርዓትን በጓም ለመገንባትም $8 ቢሊዮን የመደበችው አሜሪካ ለ5000 ባህር ኃይሎቿ ካምፕን ለመገንባትና የአንደርሰን የአየር ኃይል ጣቢያዋን በጓም ለማሻሻል አቅዳለች። የባህር ሰርጓጅ መርከቦቿን ማዘመንም የእቅዷ አካል ሆኗል። ቻይና ታይዋን ልታጠቃ ትችላለች የሚል ስጋት ባረበበበት በደቡብ ቻይና ባህር ሳቢያ የኤስያ ፓሲፊክ ቀጠና ውጥረት ከፍ ባለበት አሜሪካ ለኤስያ ፓሲፊክ ቀጠና ቅርብ በሆነው በደሴቷ ጓም የ360 ዲግሪ የሚሳኤል መከላከያ ስርዓትን ለመገንባት አልማለች። ደሴቱን የመምታት አቅምን ያዳበረችው ቻይና ድርጊቱን ባትወደውም ታይዋን በደስታ አድንቀዋለች።